በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ ለሁለት ቀናት በአዘርባጃን ባካሄደው ይፋዊ የስራ ጉብኝት የሁለቱን ሀገራት ታሪካዊ ግንኙነት ወደ ተጨባጭ የኢኮኖሚና ቴክኖሎጂ ትብብር ምዕራፍ የሚያሸጋግር ነው ሲሉ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገልጸዋል። ኃላፊዋ በኢትዮጵያና አዘርባጃን መካከል የተደረገው ውይይት የሀገራቱን ግንኙነት ወደ ላቀ ደረጃ አሸጋግሮታል ብለዋል። ላለፉት እንግዲህ ጥቂት ዓመታት የሁለቱ ሀገራት የኢትዮጵያና የአዘርባጃን ግንኙነት አሁን ይበልጥ በጥቂት ዓመታት ውስጥ በደንብ የተጠናከረ የመጣ ግንኙነት ነው ያለው ማለት ነው። ይሄም የተለያዩ ዲፕሎማቲክ ኤክስቼንጆች እየተደረጉ በቅርብ ጊዜም ኤምባሲ የአዘርባጃን ኤምባሲ ኢትዮጵያ ላይ ተከፍቶ አዲስ አበባ ላይ ከዚያ ወዲህ ባለፉት 2-3 ዓመታት ደግሞ የተለያዩ የኢኮኖሚ ትብብሮችም በዛ እየተሳሰሩ በአቪዬሽን ሴክተርም ንግግሮች እየተደረጉ በእኛ አንድ ትልቅ ግዙፍ ተቋም ያቋቋም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ ከአዘርባጃኑ አቻ ጋር የተለያዩ ምክር ሀሳቦች እየተለዋወጡ የቆዩበት ጊዜያት ነበረ። አሁን በመሪዎች ደረጃ ደግሞ የተደረገው ውይይትና ንግግር የበለጠ እስካሁን የመጣውን ግንኙነት አቅሙን አሳይቷል ማለት ነው። ኢትዮጵያ በኢነርጂ ዘርፍ ያላትን ሰፊ የታዳሽ ኃይል አቅም ከአዘርባጃን የቴክኖሎጂ ተሞክሮ ጋር በማቀናጀት በጋራ ኢንቨስትመንት ለማልማት ስምምነት ላይ መደረሱን ጠቁመው ከግብርናው ሴክተር ጋር ያሉ ትብብሮችን ይበልጥ ለማጠናከር በጋራ ለመስራት መስማማታቸውንም ገልጸዋል። በሁለቱ መሪዎች የሁለትዮሽ ውይይት ወቅት እንግዲህ የተነሱ በርካታ ነጥቦች ነበሩ። ከነዚህ መሀል ደግሞ አብረን ተባብረን እንሰራባቸዋለን ያሏቸው አንደኛ ኤነርጂ ሴክተሩን ወይም የኤነርጂ መስኩን የበለጠ ለማሳለጥ ነው። በሁለቱ መካከል ያለውን በጆይንት ኢንቨስትመንቶችም አንድ ላይ ለመስራት የሚችሉባቸውን የኤነርጂ ዘርፍ ያሉ በኢትዮጵያ በኩል ምርታዎችን ክቡር ጠቅላይ ሚኒስትርም ያስረዱበት ንግግሮች ነበሩ ማለት ነው። እንግዲህ ታላቁ የህዳሴ ግድብም ከመጠናቀቁ ጋር ተያይዞ የኮይሻ ግድብም ጋር ተያይዞ በተለይ ኢትዮጵያ ለክሊን ኤነርጂ እና ሪኒውብል ኤነርጂ ላይ በቅርብ ጊዜም የአይሻ የንፋስ ኃይል ማመንጫንም ሄደን አይተናል። እሱም ይፋ ተደርጓልና የመጀመሪያው ፌዝ ላይ ከነዚህ ጋር ተያይዞ በጣም ብዙ የታዳሽ ኃይል ላይ አቅም ያላት ሀገር እንደመሆኗ አብሮ ከአዘርባጃን ጋር በእንደዚህ መስክ ላይ ለመስራት ምን እድሎች አሉ የሚሉትንም ቃኝተዋል ማለት ነው በንግግራቸው። በሁለቱ ሀገራት መካከል በቴክኖሎጂው ዘርፍ የላቀ የልምድ ልውውጥ መደረጉን የገለጹት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኢትዮጵያና አዘርባጃን በተለያዩ መስኮች ያላቸውን ተሞክሮ ለመለዋወጥ ዝግጁ መሆናቸውን ገልጸዋል። አንዱ የጎበኘ ነው የአርቲፊሻል ኢንተለጀንስ አካዳሚ ብሎ ያቋቋሙት ነው። በጣም በርካታ ስራዎችን ሰርተዋል። በተለይ በሁሉም ዘርፍ በሚል በሁሉም ሴክተሮች እየሰራ ነው ያለው። እንግዲህ በትምህርት ዘርፉም ወደ ከበፊቱ የትምህርት ማስተማር ሁኔታውን ቀይሮ አርቲፊሻል ኢንተለጀንስ ትምህርት ዘርፉን የመቀየር ጉዳይ ሁሉም ደግሞ በተለይ የአዘርባጃን ኮሚኒቲ የአዘርባጃን ነዋሪዎች ሙሉ በሙሉ አርቲፊሻል ኢንተለጀንስ እንዲጠቀሙ ከማድረግ አንጻር የሄዱበት ነገር በጣም ትልቅ የሚያበረታታ ነው። እንግዲህ የኛ እንደምታውቀው ከዛሬ 6 ዓመት በፊት ነበር የአርቲፊሻል ኢንተለጀንስ እንደ ተቋም የተቋቋመው። በዚህ መሰረት እንግዲህ ኢትዮጵያ ከሌሎቹ ሀገራት ቀዳሚ ሆና በመስራት ላይ ነች ያለችው። የሁለቱ ሀገራት መሪዎች ባደረጉት ስምምነት መሰረት በዘርፉ መረጃዎችን የመለዋወጥና በጋራ የማልማት ስራዎች በትኩረት እንደሚከናወኑ ዋና ዳይሬክተሩ ተናግረዋል። የሁለቱ ሀገራት ግንኙነት በጣም ትልቅ ፋይዳ አለው። በተለይ ሁለቱ መሪዎች ከተገናኙ በኋላ በአርቲፊሻል ኢንተለጀንስም በቴክኖሎጂ ላይም የነሱ የመንግስትም የግልም ኢትዮጵያ መጥቶ ለመስራትና አብረን ለመስራት በጣም ብዙ ቃል ተገብቷል። ይሄ እንግዲህ የሁለቱን ሀገራት እኛ ያለን ለነሱ ለማካፈል እነሱ ደግሞ በተለይ በቴክኖሎጂ ላይ የደረሱበት በጣም ጥሩ ደረጃ ደርሰዋል። ከነሱ እኛም በመማር ጥሩ ነገሮችን ከነሱ በመማር እኛም በመስጠት እንግዲህ ሀገራችን በተለይ ዲጂታል 2030 ቀርጻ እየጀመረች ያለችው በጣም ትልቅ እገዛ ነውና የዚህ ጉብኝት በምንም የሚለካ አይደለም። በጣም ትልቅ ፋይዳ አለው።
የሁለቱ ሀገራት የቴክኖሎጂ ትስስር ኢትዮጵያ ቀርጻ እየተገበረች ያለችውን የዲጂታል 2030 ስትራቴጂ ስኬታማ ለማድረግና ትውልዱን በእውቀት ለመገንባት ትልቅ ፋይዳ እንዳለውም ተገልጿል።